ሴት ልጅ በግልጽ ባትጠይቅህ እንድታደርግ የምትፈልጋቸው ነገሮች። አሁን ይሄን ብታደርግ እንደዚህ ቢሆን ብላ በግልጽ አትጠይቅህም። ምናልባትም ፈርታ ወይም ደግሞ ካንተ እንዲመጣ በመፈለግ እማትነግርህ እማትጠይቅህ ግን ደግሞ በጣም እንድታደርግላት የምትፈልገው ነገር አለ። ዛሬ ከኔ ከእህት ጋር እስከ መጨረሻው ድረስ ከቆየህ ይሄን እማትነግርህ እማትጠይቅህ ግን በጣም እንድታደርግላት የምትፈልገው ነገር ምን እንደሆነ በደንብ በግልጽ እነግርሃለሁ። ግን ደግሞ ሚስጥር ነው፣ የኛ የሴቶች ሚስጥር። ሚስጥሩን ለመስማት ካንተ የሚጠበቀው ይሄን ቪዲዮ ላይክ አድርጎ እስከ መጨረሻው መከታተልና ወደ ተግባር መግባት ነው። አብራችሁን ቆዩ። ሰላም ውድ የናፊዳር ቲዩብ ቤተሰቦቼ እንደምን አላችሁልኝ? አዲስ የሆናችሁ ትታዩኛላችሁ፣ እንኳን ደህና መጣችሁ። ስለ ፍቅር የምናወራበት ቤት ነው። ሰብስክራይብ በማድረግ የደውል ምልክቷን በመጫን ተቀላቀሉን። የኔ ውድ ቤተሰቦች ላይክ፣ ሼር፣ ኮሜንት እያደረጋችሁ ናፊ እንኳን ደህና መጣሽ እንወድሻለን የምትሉኝ እናንተም እንኳን ደህና መጣችሁ። በጣም ነው የምወዳችሁ፣ በጣም ነው የማመሰግነው ለምታሳዩኝ ፍቅር በሙሉ። እንደሰማችሁት ነው ዛሬም ለየት ባለ ቪዲዮ ተመልሼ መጥቻለሁ። ናፊ እናንተ ሴቶች ግን ኧረ ምን አይነት ፍጥረቶች ናችሁ? መናገር የምትፈልጉትን እንድናደርግ የምትፈልጉትን ለምን በግልጽ አትነግሩንም የምትሉ ትኖራላችሁ። ዛሬ ከዚህ ቪዲዮ በኋላ እንግዲህ እንደነገርኳችሁ ነው መግቢያ ላይ፣ ምክንያቱ ብዙ ሊሆን ይችላል ከመፍራት ሊሆን ይችላል። ቪዲዮ ላይ መሀል ላይም ጠቀስ የማደርግላችሁ ብዙ ምክንያቶች አሉ። ግን ደግሞ እዚህ ነገሮች አድርግልኝ አድርግ ብላ አትጠይቅም፣ አትነግርህም። ግን ደግሞ በጣም እንድታደርገው ትፈልጋለች፣ ትጠብቃለች። አብረኸኝ ከዛ በፊት ግን እስኪ ሁላችሁም ቪዲዮን ላይክ አድርጉት። አደረጋችሁ? እሺ አሁን መጀመር እንችላለን። የመጀመሪያው ነገር ሴት ልጅ ባትነግርህም ባትጠይቅህም እንድታደርግ የምትፈልገው ነገር ወንድ እንድትሆን ነው። እንዴ ናፊ ምን ሆነሻል? ኧረ ወንድ ነኝ የምትሉ ትኖራላችሁ፣ ሁላችሁም ማለት ይቻላል። አሁን ይህንን ስል ምን ለማለት ፈልጌ ነው? ኃላፊነቱን የሚወጣ ወንድ። እናንተ የምትፈልጓት ሴት አለች አይደለ? የምትመኟት የኔ ብትሆን የምትሏት ሪሌሽንሺፕ ውስጥ ያልሆናችሁ የሆናችሁም ደግሞ አለች። በቃ እሷ ሴት ከአንተ ወንድ እንድትሆን ትፈልጋለች። የወንድን ሚና እንድትወጣ ትፈልጋለች። የምትተማመንበት ሰው እንድትሆን ትፈልጋለች። እሷ አለኮ ብላ ወደ አንተ የምትመጣበት አይነት ወንድ እንድትሆን ትፈልጋለች። በፍቅር ግንኙነትም በኋላ ላይም በትዳር ላይ ኃላፊነት አለ አይደለ? የወንድ ኃላፊነት አለ፣ የሴት ኃላፊነት አለ። እንደ ጾታችን ሁሉ ኃላፊነታችን ይለያያል። ስለዚህ ወንድ እንደ ወንድ ያለበት ኃላፊነት ምንድን ነው ብለህ በደንብ ማወቅና ያንን ኃላፊነት መወጣት ነው ወንድ እንድትሆን የሚያደርግህ። ስለዚህ እዚህ ላይ በጣም ሲሪየስ ሁኑ። ብዙዎቻችሁ ማለት እንደዚህ ተብሎ አይነገርም ማለት እንደዚህ ብላ ብትነግር ያላከበረችህም ስለሚያስመስልባት ማለት ነው። ይሄን እንዴት ነው እንበልና አንተ እሷን ፕሮቴክት ማድረግ ላይ ደካማ ብትሆን፣ ይሄ መሪ የመሆን ነገር ላይ ደካማ ብትሆን፣ አንተ እንዳለህላት እንዲሰማት ባታደርግ፣ ችግሮች ሲመጡ በቃ አንቺ እንደዚህ አድርጊው፣ እንደዚህ ሁኚ፣ አንቺ ፍጩ፣ እኔ አያገባኝም፣ እኔ ምን አገባኝ፣ እኔ እኮ እዚህ ውስጥ የለሁበትም፣ እኔ እኮ እንደዚህ አልችልም ምናምን እያልክ የምትሸሽ ምክንያት የምታበዛ ሰበብ የምትደረድር አይነት ወንድ ከሆንክ እመነኝ በጣም ይደብራታል። ባትነግርህም ባትጠይቅህም ይህንን ኃላፊነት እንድትወጣ ትፈልጋለች። የመሪነት ኃላፊነትህን፣ ችግሮች ሲፈጠሩ ለመፍታት መሞከርን፣ ከጎኗ መሆንን፣ እኔ አለሁ ማለት በጣም ትልቅ ነገር ነው እኮ አይደለ? እኛ ሴቶች ደግሞ እሱን በጣም እንፈልገዋለን። በማንኛውም ሁኔታ ውስጥ አንተ እንዳለህላት እንዲሰማት እንድታደርጋት ትፈልጋለች። ይህን ነገር እንዲያደርግልኝ፣ ኧረ አለሁ በለኝ፣ ኧረ እንደዚህ ሁን ብላ ላትነግርህ ትችላለች። የሚነገርም ነገር ደግሞ አይደለም። ስለዚህ ይሄን እንድታደርግ ትፈልጋለች። ወንድ እንድትሆን እንደ ወንድ ያለብህን ኃላፊነት እንድታውቅና እንድትወጣ በጣም ትፈልጋለች። ሁለተኛ ኮንፊደንት እንድትሆን ትፈልጋለች። ምንም ጥያቄ የለውም። ወንድ ልጅ በራስ መተማመን ሊኖረው ይገባል። እንዴ ናፊ ሴት ልጅስ ትሉኛላችሁ ብዬ አስባለሁ። ምንም ጥያቄ የለውም። ለወንድ ለሴት ብለን የምንከፋፍለው አይደለም። ግን ደግሞ እኛ ሴቶች በቃ በጣም የሚከነክነን ነገር ነው ይሄ በራስ መተማመን ከሌለው ወንድ ጋር መሆን በጣም ነው የሚረብሸን። ምክንያቱም ቅድም እንደነገርኳችሁ ነው መግቢያ ላይ አንደኛ ላይም ብያችኋለሁ። ወንድ ልጅ ሊደር ነው፣ መሪ ነው። መሪ የሆነ ሰው ወደፊት ይዞት የሚሄደውን ፋሚሊ ወደፊት ይዞት የሚሄደውን ቤተሰብ የሚመራ ወንድ በራስ መተማመን የለውም ማለት አሴ ፋሚሊ ነው አፌክት የሚያደርገው። ሙሉ ቤተሰቡን ይዞ እየሄደ አስቡት እስኪ። መኪና ውስጥ ገባችሁ እንበልና ሹፌሩ እየተጠራጠረ ቢነዳ፣ ወይኔ መኪናዋ እንደዚህ ሆናለች፣ ወይኔ ይሄን ነገር እኮ ማድረግ አልችልበትም፣ ወይኔ መኪናዋ እንደዚህ እንዳትሆንብኝ ብቻ እንጂ ምን እንደማድረግ አላቅም ቢላችሁ ተሳፍራችሁ ትሄዳላችሁ? ማንም የሚሄድ የለም። ሁሉም ሰው ነው የሚወርደው አይደለም? ስለዚህ በራስ መተማመንም እንደዛ ነው። ለወንድ ልጅ መሪ ነው።
ቤተሰቡን ይዞ የመሄድ ኃላፊነት አለበት፣ ፕሮቴክት የማድረግ ኃላፊነት አለበት። እነዚህ ኃላፊነቶች ያሉበት ወንድ በራስ መተማመን የለውም ማለት ከእሱ ጋር አብሮ ለመጓዝ በጣም ያስፈራል፣ ያሰጋልም። ስለዚህ ሴት ልጅ እዚህ ላይ በጣም ኢንሴኪውር ናት። በቃ በራስ መተማመን ከሌለው ወንድ ጋር፣ ይሄ ከሚለማመጥ ወንድ ጋር፣ ራሱን ከማያውቅ ወንድ ጋር፣ ምን ጥሩ ኳሊቲዎች እንዳሉት ከማያውቅ ወንድ ጋር መሆን በጣም ነው የሚከብዳት። በግልጽም ደግሞ እንደዚህ ብላ ለመናገር ልትቸገር ትችላለች። ምክንያቱም ብዙ ወንዶች የክብር ጉዳይ ላይ በጣም ሴንሲቲቭ ናችሁ። የሆነ ነገር ሲባል ክብራችሁ የተነካ ነው የሚመስላችሁ እና የሆነ ያንተንም ክብር ማሳጣት ሊመስላት ይችላል፣ እንደዚህ ብሎ በግልጽ መናገር ማለት ነው። ስለዚህ በዚህ መልኩ ተረዱት። በራስ መተማመን እንዲኖርህ ከማንም በላይ ትፈልጋለች። አብራህ ያለችው ሴት ያንን ትፈልጋለች፣ ባትነግርህም ባትጠይቅህም ማለት ነው። ሶስተኛ ላይ ንጹህ እንድትሆንና ራስን እንድትጠብቅ ትፈልጋለች። ምንም ጥያቄና መልስ አያስፈልገውም እዚህ ጋር ለንጽህና። ግን ደግሞ መናገር ላይ ያው እንፈራለን አይደለ? ብዙዎቻችን ለትችቶች ዝግጁ አይደለንም። በቃ ትችት ለመቀበል ዝግጁ አይደለንም። ባለፈውም ብያቸዋለሁ፣ ኔቸራችን ይሄ ሙገሳዎችን፣ አድናቆትን ለመቀበል በቃ ፈጣን ነው፣ ደስ ይለናል። በዛው ልክ ደግሞ የሆኑ ነገሮችን እንድናስተካክል ሲነገረን ብዙ ደስተኞች አይደለንም። ስለዚህ እነዚህን ነገሮች አውጥታ ለመናገር ሊከብዳት ይችላል። ራስን እንድትጠብቅ፣ ንጹህ እንድትሆን፣ እንዲያምርብህ፣ እንድትዘንጥ፣ እንደዚህ እኮ ብታረግ እንደዚህ ቢሆን ለማለት ትንሽ ሊከብዳት ይችላል። ግን ደግሞ እመነኝ የትኛዋም ሴት ንጹህ እንድትሆን፣ እንዲያምርብህ፣ እንድትዘንጥ ትፈልጋለች። ምንም ጥያቄና መልስ የለውም። ከዚህ በፊት ብዙ ስላልኳችሁ እዚህ ላይ አልቆይም። ሌላ 3 በጣም የምትፈልገው ግን ደግሞ የማትነግርህን ነገሮች ልንገር። ሴት ልጅ እንዲህ ብላ ባትነግርህም እንድትሰማትና እንድታያት ትፈልጋለች። አቴንሽን እንወዳለን እኛ ሴቶች። በቃ መታየት ደስ ይለናል። አቴንሽን ስላችሁ በጥሩ መልኩ ማለት ነው። መታየት፣ መወደድ፣ መሰማት ያስደስተናል። ስሜታችንን የሚረዳን ሰው ማግኘት። ዛሬ አምሮብሻል፣ ዛሬ ምን ሆንሽ ነው ዛሬ እንደዚህ ያደረግሽው፣ ምን ሆንሽ ነው እንደዚህ ሆንሽው፣ ከፍቶሻል፣ ደብሮሻል፣ ደስ ብሎሻል፣ እንደዚህ አይነት ስሜቶቻችንን አንብቦ የሚረዳን ሰው በጣም እንፈልጋለን። የሚያዳምጠን ሰው፣ የምንናገረው ነገር ዋጋ እንዳለው ተረድቶ የሚያዳምጠን ሰው በጣም እንፈልጋለን። እዚህ ላይ በቃ ምን ብዬ ልንገራችሁ፣ በቃ ትኩረት ሰጥተህ የምታያት የምታዳምጣት እንዲሆን ትፈልጋለች። እያንዳንዷ እንቅስቃሴዎቿን አይተህ ኮመንት እንድታደርጋት። ትናንትና እንደዚህ ያርግሽ ነበረ፣ እንደዚህ ሆኖ፣ የባለፈውን እኮ ቀሚስ እንዴት እንደወደድኩት፣ እንደዚህ ቦታ እንደዚህ ሆኖ፣ እንደዚህ አይነት ነገሮችን ማለት በጣም ነው ደስ የሚላት። ግን ደግሞ እንደዚህ በለኝ፣ እንደዚህ አድንቀኝ፣ ይህን ነገር እየኝ ተብሎ አይጠየቅም ማለት ይባላል እንዴ? አይባልም። ይህንን አትነግርህም። ግን 100% የምትፈልገው ነገር ነው። ከአንተ አብልጣ የምትፈልገው ነገር እንድታያትና እንድትሰማት ነው። ስለዚህ አድርገው። ሌላኛው እኛ ሴቶች በጣም የምንፈልገው ነገር እንዳታወዳድራት። በቃ ከሌላ ሰው ጋር እንዳታወዳድራት በጣም ትፈልጋለች። እኛ የውድድር ራሳችንን የቻለ ችግር አለብን። እኛ ራሳችን ማለት ነው አንድ ላይ ያላረግነው ገና እያወቅነው ያለነው እየታገልን ያለነው ችግር አለብን። እኛ ሴቶች ራሳችንን ከሌላ ሰው ጋር የማወዳደር ችግር አለብን። ጠቅላላ አድርጌ ሁሉንም ማለት ባልችልም ብቻ አብዛኛው ሴት ጋር ይሄ ነገር አለ። ራሷን ከሌላ ሰው ጋር አወዳድራ እኔ እንዲህ ነኝ፣ የተሻልኩ ነኝ፣ ወይም ደግሞ እኔ እኮ ይሄ የለኝም፣ እኔ እኮ ይሄን መግዛት አልቻልኩም፣ እገሊት እንኳን ገዝታ እገሊት እዚህ ቦታ ደርሳ እኔ ግን እዚህ ነኝ፣ ምናምን አይነት ኮምፕሊኬሽኖች አሉብን በራሳችን። አንተ ደግሞ በዛ ላይ እገሊት እኮ እንደዚህ ስታረግ ሲያምርባት፣ እገሊት እኮ እንደዚህ ሆና፣ እገሊት እኮ እዚህ ቦታ ደርሳ፣ ጓደኛዋም ሊሆን ይችላል ሌላ ሰው፣ ወይኔ እንዴት እንደምታምር፣ ወይኔ እንደዚህ ስታረግ ምናምን አይነት ነገር ውስጥ እባክህ አትግባ። በጣም ነው የሚደብረን፣ በጣም ነው የሚያስጠላን። ላንናገር እንችላለን በዛ ሰዓት፣ ምክንያቱም ጥሩ ኢንቴንሽን ስለሌለው ማለት ነው። በዛ ሰዓት በቦታው ላይ እንደዚህ ስለሌላ ሰው ስታወራ ለምን እንደዚህ ተናገረ እንደዚህ ምናምን ማለቱ ብዙ ጥሩ ነገር ያመጣል ብለን ስለማናስብ ስለምንፈራ ከዛ በኋላ ያለውን ኮንቨርሴሽን አንናገርም። ግን ደግሞ በጣም የምንጠላው የማንፈልገው ነገር ነው። ስለዚህ ከማንም ሰው ጋር እንዳታወዳድራት ትፈልጋለች። እንድታስተካክል የምትፈልገው ነገር ካለ ለራሷ በራሷ መንገድ ንገራት። እንድታደርግ የምትፈልገውም ነገር ካለ በራሷ መንገድ ንገራት። የምትወደውን ነገር ሌላ ሰው ላይ አይተም ከሆነ እኔ እኮ እንደዚህ አይነት ነገር እወዳለሁ እያልክ ለራሷ በሚገባት መንገድ ንገራት እንጂ ከሌላ ሰው ጋር እባክህ አታወዳድራት። በጣም የሚደብረን ነገር ነው። ከአንተ ጋር ያላትን ግንኙነት ደግሞ የሚያሻክር ነው። እንግዲህ አታወዳድረኝ፣ ስለ ገሊት እኔ ጋር አታንሳ ብላ ባትነግርህም እንደዚህ አታድርግ ብላ ባትጠይቅህም ግን በጣም የምትፈልገው ነገር ነው። ስለዚህ አታድርገው። በመጨረሻም ነፃነት እንድትሰጣት ትፈልጋለች። በፍቅር ግንኙነት ላይ ነፃነት በጣም ወሳኝ ነገር ነው፣ ለሴትም ለወንድም። ሁላችንም የራሳችን ነገር አለን አይደለ? የራሳችን ነገር ኢኔሴንስ
ጊዜ ያስፈልገናል። ከራሳችን ጋር የምናሳልፈው ጊዜ ያስፈልገናል። ከጓደኞቻችን ጋር እንደያለን ሰርክል፣ ከቤተሰቦቻችን ጋር መንፈሳዊ ቦታ ላይ የምናሳልፈው ብቻ እንዳለንበት ሁኔታ የምንፈልጋቸው ጊዜ ልንሰጣቸው የምንፈልጋቸው ነገሮች አሉ። የፍቅር ግንኙነት አንዱ ነው። ስለዚህ አንተ የት ወጣሽ፣ የት ገባሽ፣ ለምን እንደዚህ ቦታ ሄድሽ፣ ለምን እንደዚህ ያላላችሁም፣ ከኔ ጋር ለምን እንደዚህ ያልሆንሽም፣ 24 ሰዓት ሁሉንም ቀን በቃ ከአንተ ጋር እንድትሆን አይነት ነገር መጠበቅ የለብንም። እንደዛ ብላ ግን ሙሉ በሙሉ ላትነግርህ ትችላለች። ለምን ወይ በሌላ ነገር ልታስብ ትችላለች ብላ ከመፍራት ከማክበርም አንተን እንደዛ ብላ በግልጽ ላትነግርህ ትችላለች። ግን ነፃነቷን የግድ ልትሰጣት ይገባል። በመሰረቱ አንተ አይደለህም የምትሰጣት ነፃነቷን። ሁላችንም ሰዎች ነፃ ነን። ግን መተን ሪሌሽንሽፕ ውስጥ ስንገባ ያንን አሳልፈን እየሰጠን ነው። ያንን ሼር እያደረግን ነው። በቃ የራሳችን የነበረውን ነፃነት አሁን አንድ ላይ ሆነን እንደዚህ ላርክ፣ እንደዚህ ባረግ ይደብራል፣ እንደዚህ ባረግ ይደብርሻል እየተባባለን እንድናደርግ ነው። ፍቅርም ያ ስለሆነ ማለት ነው። ግን ያ ስለሆነ በሚል ደግሞ እዚህ ቦታ አትሄጂም፣ እንደዚህ አታደርጊም፣ እንደዚህ አትሆኝም እያልክ ነፃነቷን የምትፈልጋቸውን ነገሮች እንዳታደርግ እባክህ አትከልክላት። እንደዚህ አይነት ሪሌሽንሽፕ ምንም ስለማይዘልቅ ማለት ነው፣ ለሁለታችሁም ጥሩ ስላልሆነ እንደዛ አታድርግ። ነፃነቷን እንድትሰጣት በጣም ትፈልጋለች፣ ግን ደግሞ አትጠይቅህም። ስለዚህ እነዚህን የማትጠይቅህ፣ በግልጽ የማትነግርህ፣ በግልጽ የማታወራህ፣ አድርግልኝ የማትልህ፣ አድርጋቸው የማትልህን ነገሮች ግን ደግሞ በጣም የምትፈልጋቸውን ነገሮች እባክህ አድርጋቸው። የፍቅር ግንኙነታችሁ ላይ በጣም ለውጥ ታያለ። እኛ ሴቶች በጣም የምንፈልጋቸው ነገሮች ናቸው። ስለዚህ የዛሬ ቪዲዮ ይህንን ይመስል ነበር። ናፊ እናመሰግናለን እንደምትሉኝ አልጠራጠርም። እንደተለመደው ኮመንት ላይ ሀሳባችሁን እንጠብቃለሁ። እዚህ ድረስ መታችሁ ቪዲዮ ተመችቷችሁ ግን ላይክ ሳታደርጉ ልትወጡ ነበር አይደል? በቃ እሺ፣ አሁን ሁላችሁም ላይክ አድርጉት። አመሰግናለሁ። በቀጣይ በሌላ ቆንጆ ቪዲዮ እንገናኛለን። ሰብስክራይብ ሳታደርጉ የምታዩ ካላችሁ ሰብስክራይብ በማድረግ ተቀላቀሉ። በቀጣይ በሌላ ቆንጆ በሆነ ቪዲዮ እስከምንገናኝ ድረስ ሰላም ቆዩልኝ።